የቴዲ አፍሮ ዘፈን በተመለከተ ኦፒዲዮ ለጥላቻ እየተጠቀመበት ነው። ኦፒዲዮ ምን ይላል? አፋን ኦሮሞ ባልደረባችን ጨጨብሳ ምን አለን? ምኒልካዊ አስተሳሰብ ነው። ምኒልካዊ አስተሳሰብ እየመጣ ነው በኦሮሚያ ነው። ምኒልካዊ አስተሳሰብ በኦሮሚያ ምን ማለት ነው? አስተሳሰብ ምን አይነት አስተሳሰብ ነው? እሚየ ምኒልክ እያለ 4 ኪሎ የገባ አብይ አህመድ የምኒልክን ሐውልት ቻይና ሄዶ በምናምን ሚሊዮን ዶላር መስንት በር አውጥቶ የገነባ አጼ ምኒልክ ይመስላሉ አይመስሉም ብሎ በደንብ አድርጎ ኩሎ ያስቀመጠ አገዛዙን ያደነቀ መንግስት እኔ ምኒልክን የኔ ሮል ሞዴል ናቸው ብሎ የሚያስብ መንግስት ምኒልካዊ አስተሳሰብ እየመጣብህ ነው ብሎ ፕሮፓጋንዳ እያስተጋባ ነው ኦህዴድ በኦሮሚያ እና የአማራ ልሂቅ የድሮ ናፋቂ ሆኗል ይላል። የአማራ ልሂቅ ማዘፋኙ ጭምር ማለት ነው። የድሮ ናፋቂ ሆኗል። ቴዲ አፍሮ ጸረ ኦሮሞ ሆኗል፣ ጸረ ኦሮሞ ዘፍኗል ይላል። ጸረ ኦሮሞ ዘፍኗል ያሉበት ደግሞ እነሱ እንደ ሪፈረንስ ሸገር አዲስ አበባ ሆይ የፊንፊኔ እንደሚባለው ያው ፊንፊኔ ሸገር አዲስ አበባ እንደወሰዱትና ኦሮሞ እንደ ወራሪ ሌላው እንደተወረረ ሌላው ከሴንተር ወደ ውጭ እንደወጣ አዳነች መልስ ሰጣበታለች። ሰሞኑ አይታችኋል። እንደዛ ነው። ኦሮሞ እንደ ወራሪ ሆኖ ሌላ ግን ወደ ከሴንተር እንደወጣ አድርጎ እየሳለው ነው። ይሄ አደገኛ ፕሮፓጋንዳ ጸረ ኦሮሞ ነው ይላሉ። በኦሮሚያ ያለው ፕሮፓጋንዳ ነው። ኦሮሞ ተረኛ እንደሆነ ተረኛ አድርጎ ነው እኛን የሳለን። ይሄም የጥላቻ አይነት ነው፣ ጥላቻ ነው የሰበከው ይላሉ። ኦሮሞ ተረኛ ነው አላለም ዘፈን ላይ። እኔ ሌላ ዘፈን አውጥቷል ያልሰማነው ነገር አለ የለም ወይ? የፍቅር ላይ ምናምን እዛ አስገብቶታል። እኔ እዛው አስገብቶ ኮላ አላውቅም፣ ግን ፖለቲካ ነካለው ብሎ ሰው የጠረጠራቸው ዘፈኖች ግን እንደዚህ ነገር የለም። እንደዚህ ነገር አለ። አንድ ላይ አቅፈውን ከዛ በኋላ በታተኑን ያለበት ደግሞ ብልጽግና ያው እኛ ፍቅርነን ስንሞት አንድ ላይ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ብሎ ነው ሰውየው መጨረሻ ላሽ ብሎ ሄደው። አዲስ ነገር አይደለም ይሄ። ደግሞ ለሁሉም ነው፣ ለሁሉም የሚመለከት ነው። ኦፒዲዮ ግን የኦሮሞ ህዝብን ድጋፍ አገኛለሁ ይሄው አሁን ቴዲ መጣብ ምኒልካዊ አስተሳሰብ ይዞ በመጣ የሚለው አደገኛ ነው። እዚህ ላይ ተጋሩም የተሳተፉ አሉ። የብልጽግና ልኡክ ነው ይሄ ተጋሩ። ቴዲ አፍሮ ለትግራይ ጀግኖች ለትግራይ ጀራሎች ምናምን ወይ ነገስታት አይዘፍንም። ለአፄ ዮሐንስ ለምሳሌ አይዘፍንም፣ ጥላቻ አለበት እኮ ይላል። ተዚ ኤክስተንት ባለቤት እኮ ከአፍጋኒስታን ነች፣ ከናይጄሪያ ነች፣ ከዚህ ምናምን የሆነ አካባቢ ትወለዳለች እኮ ይላል። ይሄ እኮ አለቅላቂ ትውልድ እኮ መቼ ጸድቶ እንደሚጸዳ አሜሪካ የሚኖር ሀገር የሚኖር እንዴት ይሄ ትውልድ ኢትዮጵያዊ ነኝ እያለ ኖሯል። ስንት ዓመት ኖሯል። እንደዚህ አጥንት ለውሻ ነው የሚሆነው። አጥንት መቁጠር ለውሻ ነው የሚሆነው። ዋጋ የለውም። እና አሁን አይደለም ይሰማ ይሄ ነገር እና ለትግራይ ተቆርቋሪ ነው የሚመስላችሁ። ጥላቻ ነው ይሄ። ቴዲ አፍሮ በዚህ አጋጣሚ ያገኘው በጣም ኢንዩኒሰን ሁሉም በባንድ ላይ ነው የተነሳው። እንደዚህ ያለኝ ሲል ነበር። በፍጹም ባንድ ላይ ነው የተነሳው። ተመሳሳይ ቁስል ነው እያንዳንዱ ቤት ያለው። እሱን ነው በቃ የቆሰቆሰበት የተነሳው። እሱን ስሜቱ ነው የገለጸው። በየቤቱ ያለው ስሜት ነው የገለጸው። አሁን የትግራይ ወይ ራሱ አሉላ አባ ነጋ ለምን አልዘፈነላቸውም ብሎ ቴዲ አፍሮ መውቀስ የሚችል ትግራዋይ ማን ነው? ለዮሐንስ ኳል አልዘፈነም ብሎ የሚወቀስ የሚችል ዘፋኝ ማን ነው? ማን የሚባል ትግራዋይ ነው ለምኒልክ የዘፈነው? እምዬ ምኒልክ ብሎ የዘፈነ ትግራዋይ ማን አለ? አጼ ቴዎድሮስ ብሎ ቲያትር የሰራ ወይ ዘፈን የሰራ ትግራዋይ ማን ነው? እኔ አልሰማው። ለዮሐንስ የዘፈነ ተጋሩ አሉ። ለአጼ ምኒልክ የዘፈነ ትግራዋይ አለ? ለአጼ ምኒልክ የዘፈነ ኦሮሞ አለ? አላቅም። ቴዲ እንደ አማራ ናሽናሊስት አይደለም፣ እንደ ኢትዮጵያኒስት ነው ኖርማል የማየው። ችግር የለው። እኔ ለወደፊቱ ቢዘፍን ደስ ይለኛል ፐርሰናሊ። ምክንያቱም የሆነ ብሔር ላይ ውስጥ ገብቶ አይደለም። አሁን ዝም ብዬ ሳነሳው እነሱ የሆነ ብሔር ላይ ስላስገቡት ነው እንጂ እሱ የአማራ ናሽናሊስት ነው ብዬ አላስብም። ላይ የሚያይ ነው ንጉስ ላይኛው ኢትዮጵያ የሚል ነው እንጂ የአማራ ክልል ያለው ስንት ዘፋኝ አለ። አጼ ቴዎድሮስ ያልዘፈነ ባህር ዳር እኮ የአማራ ቴሌቪዥን ማየት ይችላላችሁ እኮ። ቴዎድሮስ ነው ዘፈን። ምን ችግር አለው? መብታቸው ነው። ቴዲ እንደ አማራ ከወሰን ነው። ግን ለአማራ እየዘፈነ ነው ከተባለ ግን ማን የሚባል ትግራዋይ ነው ለአጼ ምኒልክ የዘፈነው ነው?
ማን የሚባል ኦሮሞ ነው ለአፄ ሚኒሊክ የዘፈነ ነው ማለት ይሄ ለውድድር የሚገባ አይደለም ግን ማሰቡ ተገቢ ይመስለኛል በሆን ተብሎ ግን ሚኒሊካዊ አስተሳሰብ እየመጣበት ነው ኦሮሞ ህዝብ ወይ የሚለው የኦፒዲኦ ናሬቲቭ አደገኛ ነው ይሄ ፍሬሚንግ አደገኛ ነው ጥላቻ ያስተማሩ ነው አሁን ምንም ብትለው የቴዲ አፍሮ ዳስጣል የሚለው ዘፈን እነዚህ አጋስሶች አገር የፈረሰባቸው አሉ ያን ደቂቃ ጸሎት እንጸልይላቸው ለሚሉት እነሱ የወደቁት ትራሾች ናቸው ታሪክ የጣላቸው ናቸው ህሊናቸው ሸጠው ለ10 ሚሊዮን ያከራዩ ናቸው 10 ሚሊዮን ብር ስለተሰጣቸው ህሊናቸው የሸጡ ናቸው እናታቸው የካዱ ናቸው የኦሮሞ ህዝብን የካዱ ናቸው ሀጫሉ በዚህ ሰዓት ሀጫሉ ቢያያቸው ምን ይላሉ እነዚህ ሀጫሉ ምንድነው ሚሊዮን አዳራሽ ኢህአዴግ በነበረበት ጊዜ ሚሊዮን አዳራሽ ምን ታረጋለህ 4 ኪሎ ለምን አትገባም ብሎ የዘፈነ እኮ ሀጫሉ እኮ ቆፍጠን ያለ የፈለገ ይምጣ ብሎ እኮ የዘፈነ እኮ ነው እንደዚህ አይነት ለማዚ ጋር ተቀምጡ ለማዚ አብያ እዚህ ሆኖ ፈገግ ይያሉ ያዩት ምን ታረጋለህ ይያል ባፋን ኦሮሞ አይደለም እንዴ ምን ይሄ ቴዲ አፍሮ ዳስጣል ብሎ ሚሊዮን አዳራሽ እንደዚህ አይነት 4 ኪሎ ግባ ብሎ ዘፈን ይቅርና አሁን እኮ የለም እኮ መንገድ ላይ እኮ ያፏጭ ራስ ዳስጣል ብሎ ማፋጨት እኮ አይቻልም እኮ ያፏጩ መሄድ እኮ አይቻልም እኮ እና ይሄ አገዛዝ ነው እንዴ ተራኮ ጋንግስተር ግሩፕ እኮ ነው ኦፒዲኦ ኦሮሚያ ያካሄደ ያለው ማስሙ ሆነ ግን አሁን ያልኳችሁ ነው ከፍተኛ የጥላቻ የመንዛት ስራ እየሰራ ነው ያዋጣቸው አልኮነ የሚያዋጣቸው ከሆነ ይሄዱበት እኔ ግን አዋጣም ባይነ ዛራ ሚዲያ አዋጣም ብሎ ነው የሚያምነው በተረፈ ፕሮግራማችን በዚህ እንቋጫለን ተመልካቾቻችን ለነበረ ቆይታ እናመሰግናለን ሚዲያችን ደግፉ ሰሞኑ ያዝነው ፕሮጀክት አለ ካሜራ እንገዛለን ብለናችሁ ሁላችሁም የዚህ ሚዲያ ደጋፊዎችም እስከዛሬ ደግፋችሁም አዲስ ደጋፊዎችም ከሆናችሁ ሚዲያችሁን ደግፉንና ደመቅ ብለን ሰሞኑን የምንመጣበት እድል ለማመቻቸት ነው ሚዲያችሁን ደግፉን ጎፈንድሚ አካውንት አለ አሜሪካው ናችሁ ደግሞ በዚህ ካቻ በቀላሉ መርዳት ትችላላችሁ ማገዝ ትችላላችሁ ለነበረን ቆይታ እናመሰግናለን ሰብስክራይብ ካላደረጋችሁ ሜክ ሹር ሰብስክራይብ አድርጋችሁ ውጡ ላይክ አድርጉት እናመሰግናችኋለን ተመልካቾች ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ ለፍትህ ለሞራል የቆመ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል የዩቲዩብ ቻናላችንን ሰብስክራይብ ላይክ እና ሼር ያድርጉ በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን በጎፈንድሚ መደገፍም ይችላሉ በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ